የኢትዮጵያ ክለቦች ሻምፒዮና በድሬዳዋ ከተማ መካሄዱን ቀጥሏል። 43 ክለቦችን እያሳተፈ የሚገኘው ይህ የክለቦች ሻምፒዮና የምድብ ጨዋታዎች እያስተናገደ ይገኛል። በምድብ 11 ትናንት በተደረገ ጨዋታ ሁለት እጁነሴ ጉለሌ ክፍለ ከተማን 2-1 አሸንፏል። ለሁለት እጁነሴ ግቦቹንም ብርሃኑ አምሮ እንዲሁም ሙሉጌታ ሙላት አስቆጥረዋል። ሁለት እጁ 4 ነጥብን በምድቡ ይዟል። በሌላ ጨዋታ እንዳገኝ 2-1 ባምቢስን አሸንፏል። ማሻ ወረዳ 4-1 ሀድሮ ከተማን ረቷል። ዛሬ በተደረገ ጨዋታ ወረኢሉ በአዲስ አበባ ፖሊስ 1-0 ተረቷል። መሸነፉን ተከትሎም ወረኢሉ ከውድድሩ ውጭ ሆኗል። መቱ በበኩሉ ቅዱስ ቂርቆስን 2-0 አሸንፏል። በተመሳሳይ ጊምቢ ከተማ ትግራይ ፖሊስን 2-0 ረተዋል። በምድብ 3 መንቆረር ከቃኘው በአሁኑ ሰዓት ጨዋታቸውን እያከናወኑ ይገኛሉ። በዚህ አመት ከሌሎች ክለቦች ሁሉ በተሻለ መልኩ በማንኛውም ፎርማሊቲ አሟልቶ ቀርቦ የመጀመሪያውን ዙርም በመልካም እንቅስቃሴ ፈጽሞ ለሁለተኛው ዙር ስንዘጋጅ ምክንያቱ ባልታወቀ ምክንያት አትሄዱም ተባልን። የተለየ ነገር እኛን ያናገረንም ስለለም በቃ አቋርጡ ነው የተባልነው። አቋርጠን የተቀመጠው ክለቡ ላይ ኔጌቲቭ ሳይድ የለውም። እንደሌላው ክለብ መስከረም ሂዶ ሰኔ አይደለም ይመጣ 10 ቀን ወይም 15 ቀን በጣም ከፍተኛ ከቆየነ 15 ቀን ነው። አላናገሩንም፣ ስንደውልም ስልክ አያነሱም። በበጀት አኳያ አስተያየው በፍጹም አይገናኝም። በውጤትም ሌሎች ስፖርቶች የተሻሉ ናቸው ከእግር ኳሱ። በፍጹም ትኩረት ባለመስጠታቸው አንዱንም ውድድር አልተሳተፍንም። ኢቭን ዋንጫውን ስናመጣ እንኳን በአግባቡ አልተቀበሉንም። የኢትዮጵያ ፕሪሚየር ሊግ ክለቦች ዝግጅታቸውን ተጫዋቾችን በማስፈረምና አሰልጣኞችን በመቅጠር ስራቸውን ጀምረዋል። ሀዲያ ሆሳዕና በቀጣይ ዓመት በአሰልጣኝ ፋሲል ተካልኝ እንደሚመራ ተረጋግጧል። ያለፉትን ሁለት የውድድር ዓመታት በቅዱስ ጊዮርጊስ ያሳለፉት አሰልጣኙ ከክለቡ ጋር ያላቸው ውል መጠናቀቁን ተከትሎ ወደ ሀዲያ ሆሳዕና ማምራታቸው ተመላክቷል። ፋሲል ተካልኝ ከዚህ በፊት ባህር ዳር ከነማን፣ አዳማ ከተማ እንዲሁም መቻልን ማሰልጠናቸው ይታወሳል። በሌላ መረጃ ኢትዮ ኤሌክትሪክ የአሰልጣኝ ዘሪሁን ሸንገታን ውል ለማራዘም ተስማምቷል። ዘሪሁን ሸንገታ ለሁለት ተከታታይ ዓመታት ኢትዮ ኤሌክትሪክን አሰልጥነዋል። በቆይታቸውም ክለቡ ጥሩ ውጤት አስመዝግቧል። ክለቡም በተመዘገበው ውጤት ደስተኛ መሆኑን ተከትሎ አሰልጣኝ ዘሪሁን ሸንገታ በስራቸው እንዲቀጥሉ ወስኗል ተብሏል። በሌላ በኩል አሰልጣኝ ውበቱ አባተ ከአንድ የውድድር ዓመት በኋላ ወደ ሊጉ የመለሳቸውን ቅጥር ፈጽመዋል። መቻልን ለ2 ዓመታትም ለማሰልጠን ተረክበዋል። 2018 የውድድር ዓመትን በሙሉጌታ ምህረት እየተመራ ያልተሳካ ጊዜ ያሳልፈው መቻል በቀጣዮቹ 2 ዓመታት በአሰልጣኝ ውበቱ አባተ እየተመራ ለዋንጫ አሸናፊነት ይጫወታል። ከቀናት በፊት ኢትዮጵያ ቡና አሰልጣኝ ገብረመድህን ኃይሌን በ2 ዓመት ውል በዋና አሰልጣኝነት መሾሙ ይታወሳል። በቀጣይ ዓመት በኢትዮጵያ ፕሪሚየር ሊግ የሚሳተፉ ክለቦች ከወዲሁ ተጫዋቾች ዝውውር ላይ በነቃ እየተሳተፉ ይገኛሉ። ወላይታ ድቻ በ2018 አስቸጋሪ አጀማመርን ካሳየ በኋላ ሁለተኛውን አጋማሽ ከአሰልጣኙ ለውጥ ጋር ጥሩ ጊዜን አሳልፏል። ክለቡ ለውጤት በዋና ተዋናይ የነበሩት አሰልጣኝ መሳይ ተፈሪን ቆይታ ካራዘመ በኋላ አሁን የተጫዋቾች ውል ወደ ማራዘም መግባቱ ታውቋል። እንደ ሶከር ኢትዮጵያ ዘገባ ከሆነ ወላይታ ድቻ የሁለት ተጫዋቾችን ውል ለማራዘም ተስማምቷል። ውሉን ለማራዘም የተስማማው ቀዳሚው ተጫዋች መሳይ ኒኮል ሆኗል። ይህ ተጫዋች የወላይታ ድቻ የወጣት ቡድን ፍሬ ነው። በ2018 ያሳየው ድንቅ እንቅስቃሴም የበርካታ ክለቦችን ቀልብ ቢገዛም ተጫዋቹ ግን ለወላይታ ድቻ ለቀጣዮቹ 2 ዓመታት እየተጫወተ ለመቆየት ወስኗል። ሌላኛው ውሉን ያራዘመው ተጫዋች ደግሞ ቴዎድሮስ ታፈሰ ሆኗል። ይህ የአማካይ ስፍራ ተጫዋች ከዚህ በፊት ለመቻል፣ ሲዳማ ቡናና ሀዲያ ሆሳዕና ተጫውቶ አሳልፏል። አሁን ደግሞ በቀጣዮቹ 2 ዓመታት በወላይታ ድቻ የሚያቆየውን ውል ማራዘሙን ታውቋል።